ዳዊት እኔ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝም አላቅም። የአልማዝ መጥፋትና የኔ የድርጅቱ ስራ ለመጀመር ሁለቱም አንድ ላይ ሆነ። ካሌብና ሉሊት ሊረዱኝ አልቻሉም። ምን ማድረግ እንዳለብኝ አላቅም። ግራ ገብቶኛል ብላ ልዕልት ለዳዊት ስትነግረው፣ እንዴ ለምን ግራ ትገቢያለሽ ታዲያ? ምን ግራ ያጋባሻል? ምን ሆነሽ ነው? ስለተፈጠረው ነገር እስኪ ንገሪኝ። ምናልባት ከነገርሽኝ መፍትሄ ካለው እኔና አንቺ መፍትሄ እናበጅለታለን ሲላት፣ በጣም ከብዶኛል። እኔ አሁን ስለዚህ ድርጅትና ስለ አልማዝ መጥፋት አንድ ላይ መገናኘቱ ካሌብና ሉሊት ሊቀበሉኝ አልቻሉም። እኔ ምን ማድረግ እንዳለብኝ አላቅም ስትለው፣ እንዴ ታዲያ አንቺ ድርጅት በመክፈትሽና ወይም ይህን ቢዝነስ በመክፈትሽ ደስተኛ ሊሆኑ ይገባቸዋል። በዛ ላይ ደግሞ ሊያግዙሽ ይገባል ሲላት፣ አይ እንደዛ ሊሆን አልቻለም። ማንም ሊረዳኝ አልቻለም። ምን ማድረግ እንዳለብኝ አላቅም ስትለው፣ በቃ አታስቢ፣ እኔና አንቺ እናስብበታለን። ደግሞ ምን የማስቤ እነግርሻለሁ፣ አታስቢ በቃ ይላታል። እሷም እሺ በቃ ወደ ክላሴ ልግባና እረፍት ላይ አድርግ፣ እናም ደግሞ ስለ ድርጅቴ ወይም ስለ እቅዴ ሀሳብ ላስተካከል ብለው ትታው ትሄዳለች ማለት ነው። ዳዊት እዛው ሳሎን ላይ ቁጭ እንዳለ ልዕልት ትመጣለች። ልዕልት በጣም እየጠረጠረችው ስለነበረ እሺ ዳዊት ደህና ነህ እንዴት ነህ ካለችው በኋላ ምን አዲስ ነገር አለ ትለዋለች። ስለምኑ ሲላት፣ ስላወራንበት ጉዳይ ነዋ ትለዋለች። እሱም ደግሞ ምን አውርተን ነበር? በስልክ ስላወራነው ነው ወይስ በአካል ስላወራ ነው ሲላት፣ ረሳኸው እንዴ? ቁጭ ብለን በአካል ስላወራነው ነዋ። ማለቴ እናቴ እንድታፈላልግልኝ ስለነገርኩ ምን ነው ችላ አልከኝ ስትለው፣ እሷ በጣም ተጠራጥራለች። በነገራችን ላይ በተለይ ደውላ የሆነ የታፈነ ድምጽ ስትሰማ እሱ ብቻ አይደለም በጣም በብዙ ነገሮች ተጠራጥረው ስለነበረ እና ቆይ ግን ለምንድነው ዝም ያልከኝ? አፈላልግልሻለሁ እናትሽን ብለኛል ነበር እንዴ? እንዴት ዝም ልትል ቻልክ? ስትለው፣ በቃ እሺ ችግር የለውም እናፈላልጋታለን። ነገር ግን አንቺ አታስቢ። በዛ ላይ ደግሞ እኔ ዝም ያልኩበት ምክንያት እናትሽ ትልቅ ሰው ናት። ትልቅ ሰው ስለሆነች የምታደርገውን ነገር ታውቃለች። እናም ማንም ሊያግታት አይችልም። አታስቢ እናፈላልጋታለን ይላል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ዳዊት እች ልጅ ቆይ ጠርጥራኝ ይሁን እንዴ? ባለፈው ስልኬ ላይ ፎቶዋን አይታዋለች። እናም ምናልባት ጠርጥራኝ ይሁን እንዴ እያለ እሱም ለብቻው እያሰበ ነው፣ እሷም ለብቻዋ እያሰበች ነው። እናም ውድና የተከበራችሁ ቤተሰቦቼ ምን ቢፈጠር ጥሩ ነው? ሁለታቸው እንደዛ እየተጨቃጨቁ እያለ አፋልግሻለሁ ችግር የለውም አታስቢ እያላት እያለ ድንገት የእናቷን ስልክ ጥሪ ትሰማለች። ለምን የእናቷን ስልክ ዳዊት ስለያዘው ድንገት ይደወልና ያን ጥሪ ትሰማዋለች። ተነስታ ልትሄድ ነበር በነገራችን ላይ። ከዛም ሲዋረድ ነው እንጂ ያን ስልክ ጥሪ ስትሰማ፣ እንዴ ቆይ ይህን ስልክ ጥሪ ደግሞ ከየት አመጣኸው? ማለቴ ያንተ የስልክ ጥሪ እንደዚህ አልነበረም፣ እንዴት እንደዚህ ሊሆን ቻለ ስትለው፣ አዎ ስልክ ተደውሎልኝ ነው ሲላት፣ አዎ አውቃለሁ ስልክ ተደውሎልህ ነው፣ ነገር ግን የስልክ ጥሪ እንደዚህ አልነበረም ስትለው፣ ቀይሬው ነው ይላታል። እሱም በጣም ደንግጦ ነበረ። እናም እኔ ግን ይሄን የስልክ ጥሪ የሆነ ቦታ የማውቀው ይመስለኛል ስትለው፣ አዎ ታውቂው ይሆናል አላቅም፣ ብቻ ግን እኔ አሁን አስቸኳይ የስልክ ጥሪ መጥቶብኛልና ልወጣ ነው ብሎ ትቷት ይሄዳል ማለት ነው። እሷም ስለተጠራጠረችና እርግጠኛ ሆና እሱ እንዳያግታት ስለገባት፣ በቃ ዳዊትን መከታተል አለብኝ፣ ይሄን ልጅማ የት እንደሚሄድ ወይም የት አካባቢ እንደሚገባ መከታተል አለብኝ ብላ እሱን ተከትላ በሄደበት ቀጥ ብላ ትሄዳለች ማለት ነው። ከስር እየተከተለች ከዛም ከስር እየተከተለች ስትሄድ ድንገት ግማሽ መንገድ ላይ ስትደርስ ኤልሳ ምን እንዳመጣት አላቅም ከዛ ቦታ ታገኛታለች ማለት ነው። ግማሽ መንገድ ላይ ከዛ ኤልሳ ግማሽ መንገድ ላይ አግኝታት እየሄደች ማለት ግማሽ መንገድ ላይ ካገኘቻት በኋላ እንዴ ቆይ ልዕልት ደግሞ እዚህ አካባቢ ምን ታደርጊያለሽ? ምን እየሰራሽ ነው ብላ መንገድ ላይ ታስቆማታለች። ምን አገባሽ? ምን የሚመለከትሽ ነገር አለ ስለኔ? አንቺ ራሱ እዚህ ምን ታደርጊያለሽ ብላ ትመልስላታለች። እንዴ ቆይ ምን ሆነሽ ነው? በጣም ተናደሻል፣ በዛ ላይ ደግሞ በጣም ቸኩለሻል። የተፈጠረ ነገር አለ አስረጅኝ እስኪ ብላ ለማረሳሳት ትሞክራለች። የሚገርመው ነገር ኤልሳ የዳዊትን ዳዊት የላካት ነገር ነው የሚመስለው እዛ ቦታ ላይ እንደዛ ስታወራ
እንዳትከተለኝ እያት ወይም የሆነ እኔ በሚሄድበት መንገድ እንዳትመጣ እስከምሰወር ድረስ መንገድ ላይ አግተሽ ማለቴ አዋሪያት ምናምን ያለ ነገር ነው ይመስለው። እናም ስለተፈጠረው ነገር ወይም ምን ሆነሽ ነው እያለች እየጠየቀቻት እያለ ልዕልት ደግሞ የሚመለከትሽ ነገር የለም ስለኔ ዞር በይልኝ ያልኩሽ እኮ ነው እያለቻት እያለ ባክሽን ዞር በይልኝ እያለ እንደዚህ አንገቷን ወደዛ ወደዚህ እያደረገች እያለ ነገር ግን ዳዊት ወደት እንደተሰወረ ሳታውቀው ኤልሳ ዳዊትን እንዳትከታተል አግዳታለች ማለት ነው። እናም ውድና የተከበራችሁ ቤተሰቦቼ ነገር ግን ኤልሳ ነቅታለች። ኤልሳ ዳዊት እንዳገታት 100% እርግጠኛ ሆናለች። እሱ ብቻም ሳይሆን ደግሞ ድምጽ ሰምታለች ማለት ነው። ዳዊትን ደውላ ስታዋራው ድምጽ ሰምታለች። ስለዚህ የሆነ ነገር ሸቶኛል እሱ መሆን አለበት ያገታት እያለች በስነ ስርዓት ለራሷ እየነገረችው ነበረ። እናም ሄዳም ስትጠይቀው የነበረው ወይም ለምን እናቴን አታፋልገኝም እንደገና ደግሞ የስልክ ጥሪው ደግሞ የማውቀው ይመስለኛል እያለችው ስለነበረ እሱም የሆነ ነገር ማድረግ እንዳለበት ገብቶታል። ይች ልጅ እንደጠረጠረችና እሱ እንዳገታት ስለገባት እሱ ደግሞ የሆነ ነገር መፍጠር አለብኝ ብሎ እንግዲህ ወይም ወይዘሮ አልማዝን ሊለቃት ይችላል ወይም የሆነ ነገር ሊያደርግ ይችላል ማለት ነው። የሚቀጥለውን በቀጣይ የምናየው ይሆናል። ውድና የተከበራችሁ ቤተሰቦቼ እንግዲህ ድራማው እዚህ ላይ ነው ያለቀው። እኔም እዚህ ላይ አበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አሁንም አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ተቀላቀሉ፣ አበረታቱኝ። አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ቻው ቻው። እንግዲህ ላይክ እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው ውዶችዬ። አመሰግናለሁ ስለምታበረታቱኝ።